እሺ በጣም አመሰግናለሁ። እንግዲህ እንዲህ እያለን እንቀጥላለን። በደንብ የደረጀ አቀራረብ ነው። በጣም አመሰግናለሁ ያሬድ። እንግዲህ እስከቻልክ ድረስ አብረህን ቆይ። እንደዚሁ አንድ ሁለት መልእክቶች ብቻ ላሻግርና ወደሚቀጥለው ተናጋሪያችን እሻገራለሁ። አንዱ በዚህ የመጽሐፍ ምረቃ ላይ እንዲገኙ የተጋበዙት ሰዎች ወደ 20 ገደማ መሆናቸውን እና እዚህ ስክሪን ላይ የምታያቸው አይደሉም። ስለዚህ በመጡ ቁጥር እያስገባናቸው እንደምንሄድ መግለጽ ወዳለሁኝ። ሁለተኛ ደግሞ መጀመሪያ ሲታሰብ ለተናጋሪዎች እንዲሰጥ የታቀደው 5 ደቂቃ ቢሆንም የተወሰኑ ሀሳቦች ተፍታተው እንዲገለጹ ስል እኔ የተወሰኑ ደቂቃዎች እየጨመርኩ ነው። ስለዚህ እሱን ታሳቢ አድርጉልኝ። 5-6 ደቂቃው የራሳችሁ ነው። ከዛ በኋላ እኔ የምጨምረው ነው እና እየተነጋገርን እንሄድበታለን ማለት ነው። እሺ እንቀጥልና አቶ አባይ ግዳይን እንመለከታለሁ እዚህ ስቴጁ ላይ። አቶ አባይ በመጽሐፉ ላይ ያየሃቸውን ነጥቦች የምትችል ከሆነ በ5-6 ደቂቃ ካልሆነ 1-2 ደቂቃ ጨምርልሃለሁኝ። በእነዚህ ደቂቃዎች ውስጥ ሀሳቦችህን አቅርብ። መቀጠል ትችላለህ። እሺ አመሰግናለሁ ቴዲ። ያው ክቡር ደራሲው አቶ ልደቱ፣ ታዳሚዎች እና ያው የሚዲያ ባለሙያዎች ከነ አድማጭ ተመልካቾቻቸው ሰላም እላለሁ። በቅድሚያ ያው በዚህ ምናልባትም ታላቅ ግን ታሪካዊ በሆነ የዚህ የእኛን የህልውና አደጋ ለመታደግ ምልክት የሚሰጥ ትልቅ ልበወለድ ግን ደግሞ ከአገሪቱ ሁኔታ ጋር በጣም የተገናኘ ከኔ በፊት እንደተናገሩት የሀገረ ከአፒ መጽሐፍ ምረቃ ላይ ትንሽ አስተያየት ለመስጠት ስለተጋበዝኩኝ በጣም አመሰግናለሁ። ብዙም የተለመደ አይደለም ከእንደነዚህ አይነት ሰዎች ጋር ስቀርብ። እኔ አባይ ግዳይ ነኝ። እኔም ከኑሮዬ ከአሜሪካን ሀገር ነው፣ ግን በኢትዮጵያ ፖለቲካ ቀደም ሲል አሁን ደግሞ ትግራይ ተኮር በሆነ ፖለቲካ ነው የምንቀሳቀሰው እና ዞሮ ዞሮ የመጽሐፉ ይዘት ወደ እነዚህ መድረክም ደፍሮ ለመቅረብ የሚያስችል መልእክት አለውና በመጽሐፉ እንደተጠቀሰው መስማማት እንደ አገር በአንድ ጉዳይ በሁለት ጉዳይ እንጂ በሁሉም ነገር መስማማት አይቻልም እና በሚያስማሙን ጉዳዮች ላይ አብሮ ለመስራት ያለውን መልእክት በተግባር ለማረጋገጥ ነው ወደዚህ ብቅ ያልኩት ስለማለት ነው። አሁን ወደ በቀጥታ የተሰጠኝን ጊዜ ለመጠቀም ይሄ የልበወለድ መጽሐፍ ቅድም እንደተባለው በልበወለድ መልክ ሆነ እንጂ የኢትዮጵያን ተጨባጭ ሁኔታ የሚገልጥ ነው። ገጸ ባህሪያቱ ላይ ያሉ ስሞች የተለየ ሆኑ እንጂ በሁላችንም በዘራችንም በፖለቲካችንም በጥንካሬያችንም በታሪካችንም ዙሪያ ላይ የሚያጠነጥን ይመስለኛል። የዚህ የሰፊ ፖለቲካል ልምድ ያለው ሰው ግንዛቤ በደረቁ ከሚቀርብ ተብሎ በጣም ልብ ሰቃይ በሆነ ምናልባት ጀምሮም ለማቋረጥ በጣም የሚያስቸግር አይነት ጽሁፍ ነው። በጣም በይዘቱ ላይ አደንቃለሁ። በዓለም ውስጥ እንደሚባለው ከ100 እስከ 300 ሚሊዮን የሚሆኑ ልበወለድ ጽሁፎች አሉ። የነዚህ ታዋቂ ጽሁፎች አንዱ ተደማሪ መጽሐፍ ይሆናል። ለሚቀጥለውም ትውልድ አስተማሪ የሚሆን ይመስለኛል። በቀጥታ የዚህ መጽሐፍ ንባብ አሁን ካለው ከሀገሪቱ ሁኔታ ምን ትምህርት ሊወሰድ የሚችለው ላይ በምትለው ብቻ 1-3 ነገሮች ነው የወሰድኩት። እንደተባለው በ16 እና አንድ አጭር የመጨረሻ ምዕራፍ ላይ ብዙ ማለት የሚቻልበት ነገር አለ። ግን ዋናውና መቋጫው ለኔ ችግራቸውን አስቀድመው ሳያዩና ሳይዘጋጁ የሚያመጡት ለውጥ የሚያመጣው ጣጣ ነው የሚያመለክተው። ብዙ ጊዜ በዓለም የተለያዩ ለውጦች ታይተዋል። በእኛም ሀገር በሌላም ሀገር አሁንም የለውጥ ፍላጎት አለ። ግን ያ ለውጥ በቂ ዝግጅት ሳይደረግበት ግንዛቤ ሳይያዝ የሚያስማሙና የሚያስማሙ ነገሮች ሳይለዩ ጴጥሮስ ሚውት አድርገህ እባክህ። ይቅርታ የሚመጡ ለውጦች ውጤታቸው በአገረ ከአፒ እንደታየው
ከ13 ዓመታት ምድረ ገነት ወደ ሲኦል የሚቀይር እንደገና መልሶ ለማጥፋት እንደገና የጠፋው እንደገና ለማንሳት በጣም አስቸጋሪ የሆነ ምናልባትም አሁን ሀገራችን ውስጥ እያጋጠመ ካለው ጋር የሚመሳሰል በሀገር ካፒ ያጋጠመው የ1/4 ህዝብ መፈናቀልና የሚሊዮኖች መሞትና የ90 እና 95% የመሰረተ ልማትና ማህበራዊ ልማቶች መውደም በቀጥታ ከኛ ጋር የሚያያዝ ነው። እንደኔ ላለው ከሰሜን ከትግራይ ለመጣ ሰው ደግሞ ኦሬዲ ኤክስፒሪየንስ ያደረግነው ያየነው ብቻ ሳይሆን መርዶውንም ችግሩንም የተጋራ ነው። ስለሆነ ይሄ መጽሐፍ ሌላ ጥፋት እንዳይመጣ ለመከላከል በሚያስችሉ ጉዳዮች ላይ መነሻ ሐሳብ ይሰጣል ነው ዋናው መቋጫው። በሀገረ ካፒ ለስኬትም ለውጤትም ያበቃቸው ሁኔታዎች ያሳያል። በእኛ ሀገር አንድ የምንማረው ነገር ከዛው እዛ ሀገር ውስጥ የተለያዩ ብሔሮች፣ የተለያዩ ፖለቲካ ፓርቲዎች፣ የተለያየ ትርክት ያላቸው ከግለሰብ እስከ ማህበረሰብ በጣም ብዙ ውጣ ውረድ የነበረበት ምናልባትም ከዚህ ከካሊቲ መንግስት በፊት የነበረው ታሪክ ከኢትዮጵያ ታሪክ ጋር መመሳሰሉን እንኳን እርግጠኛ ባልሆንም እዛ ላይ የሆነ ክሪቲክ ቢኖረኝም በጽሁፍ ገልጻለሁ ለአቶ ልደቱ። በአጠቃላይ በለውጥ ሂደት በስርዓተ መንግስቱ የታዩት ነገሮች ግን የካሊቲ መንግስትን ከአብይ መንግስት ጋር ለማመሳሰል የሚከብድ አይሆንም። ለዚህ ሁሉ ትምህርቱ ምንድነው ቢባል የተሳካ ለውጥ ለማምጣት እስካሁን ድረስ በለውጡ ያጋጠሙን ችግሮች ነቅሶ ያወጣ ምናልባትም በመፍትሄነት 1-3 ነገሮች ያመላከተ የግንቦቱ ማኒፌስቶ የሚያሳየው እሱን ነው። አክቹዋሊ የ45 ቀናትን ቤተኝነት መርህም እሱ ነው። ለሽግግር ሂደቱ የሚያስፈልገው ዝግጅት የጃይካ የሽግግር ቃል ኪዳን ምልክት ነው። እነዚህ በጣም ጥሩ መነሻዎች ነው። 2 ደቂቃ አለ አቶ አባይ ቀጥል። ኧረ በጣም ጥሩ። እንግዲያውስ እነዚህ መነሻዎች እንደ ትምህርት ወስደው ኢትዮጵያ ባላት አሁን ያላትን የህልውና አደጋ ለመታደግ ምናልባትም የፖለቲካ ፓርቲዎችም ግለሰቦችም በስልጣን ላይ ያለው መንግስትም በስልጣን ላይ ኖረው ምን እንደሆኑ ለመማር የቻሉ ሰዎችም ጭምር አንድ ነገር መውሰድ ይቻላል። ከሚዲያውም ጭምር ማለት ነው። እናንተንም የሚዲያ ሰዎችም ጨምሮ በሚዲያው ምክንያት የደረሱት ነገሮች ሁሉ ያሳያል። የፕሮፓጋንዳ መሳሪያ ነው። አሁን ለውጥ ለማምጣት መድፉም መትረየሱም ድሮውኑም ያው ሚዲያውና ማህበራዊ ሚዲያው የሆነበት ዓለም ነው ያለነው። ስለዚህ ይሄንን ሰላማዊ ለውጥ ለማምጣት ይሄንን በህዝባዊ እምቢተኝነት የሚመጣውን ለውጥ ለማምጣት ትልቁ መድፍም መትረየስም ከተባለው ሚዲያው ነው። የደራሲ ኒሻና የሊበራ ፓርቲው ቃለ መጠይቆች በጣም ብዙ ጥያቄዎች ይመልሳሉ። አንባቢዎች ልብ ብለው እንዲያዩዋቸው የምፈልገው ብዙዎቹ ጥያቄዎች በአእምሯችን የሚመላለሱት ሁሉ ጥያቄዎች አሁን ያለውንም ለወደፊቱ ሊያጋጥም የሚችሉ ጥያቄዎችን የሚመልሱ በዚህ በደራሲው ኒሻ ስም የተደረጉ ኢንተርቪዎች በጣም ብዙ አስተማሪ የሆኑ ነገሮች አሏቸውና ያው እንግዲህ ሱቋቸው ይሄ መጽሐፍ ቀደም እንዳልኩት የ13 ዓመታትን የገነት ምድር ወደ ሲኦል የቆየረ ትዕይንት አለው። አሁን ኢትዮጵያ በ7 ዓመት ስቃይ ላይ አለች፣ ምጥ ላይ አለች። ይሄንን ምጥ ወደ ሲኦል እንዳይቀየር ይሄንን ቲዎሪ ይሄንን ሐሳብ የማስረጽ ቀደም እንደተባለው ሁሉንም የሚያካትት ግን ደግሞ ሁሉንም መሆን የማይቻል ለእያንዳንዱ ህልውና ሲባል ዛሬ በግለሰብም በብሔርም በምንም የሚያስቡ ኃይሎች ሁሉ ለራሳቸው ህልውና ሲሉ የሚገዙት ሐሳብ እንደሆነ ለመገንዘብ ነው የቻልኩት። ለደራሲው ዕድሜና ጤና እመኛለሁ። ተስፋ እስኪነጋ ብሎታል። ወደ መጨረሻው ምዕራፍ በተስፋ እንጠብቃለን። የትግሉ አጋር ለመሆንም የየበኩላችንን አስተዋጽኦ ማድረግ ይጠበቅብናል እላለሁ። አመሰግናለሁ።